ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ሐሙስ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ቶም ሄሌድ ነው። የተከበራችሁ አድማጮቻችን የሰዓቱን ዜና እናቀርብና የጋዜጦቻም ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። ፕሬዝዳንት ሄርጾግ በደቡብ እስራኤል ኔጌቭ ክልል ባለው የወንጀል ድርጊት ምክንያት ትላንት ከሚመለከታቸው ክፍሎች ጋር አስቸኳይ ስብሰባ አካሄዱ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትላንት በደቡብ እስራኤል ምዕራብ ኔጌቭ ጉብኝት አካሄዱ። ሚኒስትር ዜቭ አልኪን እስራኤል በኢራን በሚካሄደው ህዝባዊ አመፅ ምክንያት ለሚፈጠሩ ነገሮች ሁሉ እየተዘጋጀች መሆኑን ገለጹ። የኢራን ህዝብ በመንግስት ላይ የሚያካሄደው ተቃውሞ ዛሬ 12ኛ ቀኑን አስቆጠረ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ፕሬዝዳንት ሄርጾግ በደቡብ እስራኤል ኔጌቭ ክልል ባለው የወንጀል እንቅስቃሴ ምክንያት ትላንት ከሚመለከታቸው ክፍሎች ጋር አስቸኳይ ስብሰባ አካሄዱ። ፕሬዝዳንት ሄርጾግ የኔጌቭ ክልል ይሁዳንና አረብ ሰፈር መሪዎችን በመሰብሰብ በአስቸኳይ ሁኔታ በጉዳዩ መክረዋል። ፕሬዝዳንት ሄርጾግ በስብሰባው ወቅት ባሰሙት ንግግር እስራኤል ለሁሉም ዜጎቿ ደህንነት በእኩልነት የማስከበር ኃላፊነት አለባት። የጋራ ኑሮን ማጠናከርና ግጭትና ወንጀልን ከህዝቡ ማራቅ ይገባል። ችግሩ ብሔራዊ ተግዳሮት ነው፣ ጥፋቱም እንዲሁ ብሔራዊ ነው። የእስራኤል አረብ ማህበረሰብ እንደ ይሁዳውያን ወንድሞቻቸው በሰላምና ደህንነት የመኖር መብታቸው ሊጠበቅ ይገባል። የእስራኤል ህግም በሁሉም የአካባቢ መስተዳድሮችና ቦታዎች መተግበርና ህግ መከበር አለበት ብለዋል ፕሬዝዳንት ሄርጾግ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትላንት በደቡብ እስራኤል ምዕራብ ኔጌቭ ጉብኝት አካሄዱ። ጠቅላይ ሚኒስትሩ በጉብኝታቸው ወቅት በአካባቢው የአስተዳደር ስርዓትን ወደ ነበረበት ለመመለስ የሚያስችል እቅድና ሰፈራን ለማስፋፋት የሚያስችል ብሔራዊ እቅድ የሚጀመር መሆኑን በይፋ አስታውቋል። ኔታንያሁ እንዳሉት እኛ ወደዚህ የመጣ ነው የኔጌቭ ክልልን ቀድሞ ወደ ነበረበት ወደ እስራኤል ግዛት ለመመለስ ነው። በሌላ አገላለጽ ከዚህ በፊት አይተን በማናውቀው ደረጃ ሰፈራ ማቋቋም ማለት ሲሆን የቤዱዊን ህዝብም ማደራጀት ይገባል። ያም ሆኖ በመጀመሪያ ትኩረት የሚሰጠው ህግና ስርዓትን ማስከበር ነው። የኔጌቭ ክልል ስርዓት አልባ ሆኗል። ህገወጥ መንገዶችን እናስቆማቸዋለን ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር ኔታንያሁ በደቡብ ክልል ጉብኝት ባደረጉበት ወቅት የመከላከያ ሚኒስትር እስራኤል ካጽና የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤን ግቪርም አብረው ጎብኝተዋል። እንዲሁም የፖሊስ ዋና አዛዥ፣ የሻባክ ድርጅት ኃላፊና ምክትል ኤታማዦር ሹሙ ተገኝተው ስለ አካባቢው ሁኔታ ለጠቅላይ ሚኒስትሩና አብረዋቸው ለሄዱት ባለስልጣናት ያለውን ተጨባጭ ሁኔታ አብራርተዋል ተብሏል። እስራኤል በሂዝቦላ ድርጅት ላይ ወታደራዊ እርምጃ እንድትወስድ አሜሪካ መደገፏን ጠቅላይ ሚኒስትር ኔታንያሁ ገለጹ ተባለ። ጠቅላይ ሚኒስትር ኔታንያሁ ለሚኒስትሮቻቸው ተናገሩ እንደተባለው የሂዝቦላ ድርጅት የጦር መሳሪያ ትጥቁን ለመፍታት ፈቃደኛ ባለመሆኑ እስራኤል በድርጅቱ ላይ ጠንከር ያለ ወታደራዊ እርምጃ ብትወስድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚፈቅዱ መሆኑን ተናግረዋል ተብሏል። የሊባኖስ መንግስት የሂዝቦላን ድርጅት የጦር መሳሪያ ትጥቁን ለማስፈታት ባለፈው መስከረም ወር መወሰኑ ይታወሳል። ይሁን እንጂ ሂዝቦላ የጦር መሳሪያ ትጥቁን ለመፍታት ዝግጁ አለመሆኑ ተደጋግሞ ተነግሯል። ሚኒስትር ዜቭ አልኪን እስራኤል በኢራን በሚካሄደው ህዝባዊ አመፅ ምክንያት ለሚፈጠሩ ነገሮች ሁሉ እየተዘጋጀች መሆኑን ገለጹ። ሚኒስትር ዜቭ አልኪን ከረሸት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ የኢራን መንግስት እስራኤልን በማጥፋቱ ዙሪያ ማዕከላዊ ግቡ አድርጎ ተነስቷል። በዚህ ምክንያትም እስራኤል በኢራን የሚሆነውን ነገር እየተከታተለች ትገኛለች። ለሚፈጠሩ የደህንነት ችግሮችና የቁጣ እርምጃዎች አስፈላጊውን ምላሽ ለመስጠት እየተዘጋጀን ነው። እስራኤል ለሚፈጠሩ ነገሮች ሁሉም መዘጋጀት አለባት። ኢራናውያን ውጥረት ስለተፈጠረባቸው፣ የውስጥ ችግር ስላለባቸው እንዲሁም ባለፈው ሰኔ ወር በጦርነቱ ስለተጎዱ በእነሱ በኩል የተሳሳተ ስሌት ሊኖር ይችላል። በሰኔ ወር ጦርነት ስለተዋረዱና ስለተሸነፉ የብቀላ ድርጊት የሚፈልጉ ይሆናል። እኛ ደግሞ ይህን ጉዳይ እናውቀዋለን ብለዋል ሚኒስትር ዜቭ አልኪን። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ናታንያሁ አንግልማን በሰሜን እስራኤል በጦርነት የተጎዱ ሰፈሮችን መልሶ ማቋቋሙ ብዙ ዓመታትን ሊፈጅ ይችላል በማለት አስጠነቀቁ። የመንግስት መስሪያ ቤቶች ዋና ተቆጣጣሪ በመንግስታዊ መስሪያ ቤቶች የሚከናወኑ ስራ አፈጻጸሞችን በመገምገም በየጊዜው ሪፖርት ያቀርባሉ።
የመንግስት መስሪያ ቤቶች ዋና ተቆጣጣሪው ትላንት በሰሜን እስራኤል ገሊል ኤሊዮንና ማቦት ሄርሞን በተባለው አካባቢ ጉብኝት ካደረጉ በኋላ ባሰሙት ንግግር በጦርነት የተጎዱትን አካባቢዎች መልሶ ለማቋቋም ዓመታት ሊፈጅ ስለሚችል መንግስት በአስቸኳይ እንቅስቃሴ እንዲያደርግ ጥሪ አቅርበዋል። የመንግስት መስሪያ ቤቶች ዋና ተቆጣጣሪው በተጨማሪ እንዳሉት መስሪያ ቤታቸው የሰሜን እስራኤልን አካባቢ በተመለከተ ሪፖርቱን እያጠናከረ እንደሆነ ገልጸው የመንግስት አሰራርና አካባቢውን ለማልማት ቀርቦ የነበረው ሀሳብ የዘገየበትን ሁኔታ ትኩረት አድርጓል። በተለይ ውሳኔ ተቀባይ አካላት በበጀት ዙሪያ የተወሰኑ ውሳኔዎችን ይመለከታል ብለዋል። የኢራን ህዝብ በመንግስት ላይ የሚያካሄደው ተቃውሞ ዛሬ 12ኛ ቀኑን አስቆጠረ። ኢራን በዓለም ነዳጅ አምራች ከሚባሉ ሀገራት መካከል አንዷ ብትሆንም በሀገሪቱ ያለው እስላማዊ አስተዳደር ገንዘቡን ለሀገሪቱና ህዝቧ ልማት ከማዋል ይልቅ ለጦርነት ሚሳኤልና ኒውክሌር እቅድ በማድረጉ ህዝቡ በኑሮ ውድነት እንዲሰቃይ እያደረገው ይገኛል። ኢራናውያን በየጊዜው ህዝባዊ ተቃውሞችን ቢያካሂዱም የአያቶላዎች አስተዳደር በተቃዋሚዎች ላይ ኃይል በመጠቀም በየጊዜው የሚነሱ ሰልፎችን ያረጋጋሉ። ኢራን ከእስራኤል ጋር ባለፈው ዓመት ሰኔ ወር ለ12 ቀናት ያክል ጦርነት ካካሄደች በኋላ ያለው የሀገሪቱ ህዝብ የኑሮ ሁኔታና የዲሞክራሲ እጦት የበለጠ እየተባባሰ በመሄዱ ህዝቡ ተቃውሞውን ቀጥሏል። 12ኛ ቀኑን በያዘው ህዝባዊ ተቃውሞ ከ35 በላይ ዜጎች ሲገደሉ 1200 የሚሆኑ ደግሞ በቁጥጥር ስር መዋላቸው ይገለጻል። የኢራን መንግስት ለሀገሪቱ ህዝብ ጥያቄ አስፈላጊው ምላሽ ከመስጠት ይልቅ በውስጥ ጉዳይ ምዕራባውያን ሀገራትና እስራኤል ጣልቃ ገብተዋል በሚል የተነሳበትን ህዝባዊ ተቃውሞ አሳቦ ለማለፍ ይፈልጋል። ይሁን እንጂ ህዝቡ በሀገሪቱ የዕለት ከዕለት ኑሮውን መምራት ባለመቻሉ ተቃውሞው ተጠናክሮ ቀጥሏል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል ብለዋል። የአየር ንብረት ትንበያ ባለሙያዎች የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 20፣ በቴል አቪቭና አካባቢዋ 23፣ በቲቤሪያና አካባቢዋ 25፣ በአይፋና አካባቢዋ 23፣ በጽፋትና አካባቢዋ 17፣ በኤርሸባና አካባቢዋ 23፣ በኤላትና አካባቢዋ 25 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን አሁን ደግሞ ወቅታዊ ዘገባዎችን እናቀርባለን። የሀሬዲም ወጣቶች በመከላከያ ሰራዊቱ እንዲዘምቱ ለማድረግ የህግ መርቀቁ ዙሪያ ያስከተለው ተቃውሞ እንደቀጠለ ነው። እስራኤል ከተመሰረተችበት 1948 ዓ.ም ጀምሮ እስከ ዛሬ ቀን ድረስ በተለያዩ የደህንነት ውጥረቶች ውስጥ ያለፈች ሀገር ናት። ሀገሪቱም ስትቋቋም የነበረው ሁኔታ ከአሁኑ ጋር ባይነጻጸርም እስራኤልን የደህንነት ችግር አጥቷት አያውቅም። የሀሬዲም ማህበረሰብ አባላት ሀገሪቱ ስትቋቋም አካባቢ በእምነታቸው በጸሎትና ሃይማኖታዊ ስርዓታቸው እንዲቀጥሉ ማድረጉ አሁን ለተፈጠረው ችግር እንደ ምክንያት ይቆጠራል። እስራኤል ባለፉት ዓመታት ያጋጠሟት ጦርነቶችና የሚያስፈልጋት የሰው ኃይል ከፍተኛ በመሆኑ የሀሬዲም ወጣቶች እንደ ማንኛውም የሀገሪቱ ወጣቶች እንዲዘምቱ የሚሉ ድምጾች በክኔሴትም ሆነ በሌሎች አካባቢዎች ይሰማሉ። በተቃራኒው የሀሬዲም ወጣቶች በኦሪት ትምህርታቸው እንዲጠነክሩ መደረግ አለበት፣ መሳሪያቸውም ኦሪት ነው የሚሉ የሃይማኖት መሪዎችና እነሱን ደግፈው የሚንቀሳቀሱ የክኔሴት አባላት ቁጥራቸው ብዙ ነው። እስራኤል በየአካባቢው ጠላቷ ባይበዛና በመከላከያ ሰራዊቷም ከ10 ሺህ በላይ ተዋጊ ወታደሮችን የማትፈልግ ቢሆን ኑሮ ማንኛውም ወጣት ያለ ፍላጎቱ ወደ ጦሩ እንዲዘምት አይገደድም ነበር። ይሁን እንጂ ያለው ነባራዊ ሁኔታ ሁሉም ለሀገሪቱ እኩል መዝመትና መዋጋት እንዳለበት የሚያስገድድ በመሆኑ የሁሉን ማህበረሰብ ወጣት ማዝመትና ሀገራዊ ግዴታው እንዲወጣ ማድረግ የግድ ነው የሚሉም አሉ። ሁሉንም የሀሬዲም ወጣቶችን ለማዝመት ደግሞ የህግ ማዕቀፍ ማበጀት የግድ የሚል ነው። ህግ የማርቀቁና ተግባራዊ የማድረጉ ሁኔታ ግን እንደሚታሰበው ቀላል አይደለም። በጥምሩ መንግስት ውስጥ ብዙ ተቃውሞና ድጋፍ ማምጣቱ ይታወቃል። አሁንም መንግስት በሀሬዲም ወጣቶች ዙሪያ ቁርጥ ያለ ውሳኔ ላይ አልደረሰም። በግዴታ እንዲዘምቱ የሚደረገው ጥረትም ብዙ ተቃውሞና ጉዳት እያስከተለ ይገኛል። በቸልታም የሚታለፍ ጉዳይ አይደለም ተብሏል። ይህ ሀገራዊ አጀንዳ በቶሎ መፍትሄ ካልተሰጠ የሚደርሰው ጉዳት ቀላል አይሆንም። ሀገሪቱ በየጊዜው የሀሬዲም ወጣቶችን ተቃውሞ ማስተናገድም ብዙ እንቅስቃሴዋን የሚጎዳ ነው።
ሀገር የሁሉም ከሆነች ሁሉም ደስታዋንም መከራዋንም እኩል መካፈል እንዳለበት አብዛኛው ሰው ያምናል። ሆኖም መተግበሩ ከባድ ነው። ወደፊት መንግስት እንዴት ህጉን ሊያጸድቀው ይችላል ወይም እንዲሁ ሊያቆየው ይችላል የሚለውን ጊዜ የሚፈርደው ይሆናል። ሌላው የሐማስና ሂዝቦላ የጦር መሳሪያ ትጥቅ አለመፍታት የእስራኤል ቀጣይ የደህንነት ፈተና ነው። በጋዛ ሰርጥ የሚንቀሳቀሰው ሐማስ በሊባኖስ ራሱን እንደ አንድ ሀገር ጦር ያደራጀው ሂዝቦላ ህልማቸውና እቅዳቸው እስራኤልን መጉዳት ብቻ ነው። ሁለቱ የሽብር ድርጅቶች ጸረ እስራኤል እንቅስቃሴያቸውን ለበርካታ ዓመታት ሲያደርጉ ቆይተዋል። እስራኤልም ከሐማስና ሂዝቦላ ጋር በተለያዩ ጊዜያት ጦርነት መግጠሟና ብዙ ጉዳት ያደረሰችባቸው መሆኑ ይታወቃል። ያም ሆኖ ሐማስም ሆነ ሂዝቦላ ጸረ እስራኤል እንቅስቃሴያቸውን አላቆሙም። ባለፉት 2 ዓመታት በነበረው ጦርነት ብዙ ጉዳት ደርሶባቸው አሁንም ራሳቸው እንደገና እያደራጁ እስራኤልን ለመጉዳት እየጣሩ እንደሆነ ይነገራል። ሐማስ የጦር መሳሪያ ትጥቁን እንዲፈታ አሜሪካ መንግስት ባቀረበ የተኩስ አቁም ስምምነት ውስጥ በተቀመጡ አንቀጾች ቢሰፍርም ሐማስ ትጥቁን ለማውረድ ፍላጎት አላሳየም። በተቃራኒው ራሱን እንደገና እያደራጀ ይገኛል። በጋዛ ሰርጥ ዓለም አቀፍ ሰላም አስከባሪ ኃይል ለማስፈር ብዙ ጥረት እየተደረገ ቢሆንም አንድም ሀገር ወታደሩን ወደ ጋዛ ልኮ ሐማስን እንዲዋጋ የማድረግ ፍላጎት ግን የለውም። ሁለተኛው ዙር የተኩስ አቁም ስምምነት እንዲተገበር ሐማስ የጦር መሳሪያ ትጥቁን መፍታትና የፖሊስ ባልደረባ የነበረውን ራንድ ግቪልን አስከሬን እንዲመልስ እስራኤል ቅድመ ሁኔታዎችን ብታስቀምጥም ሐማስ የተቀመጡ መስፈርቶችን ለማሟላት ብዙ ፈቃደኛ አይደለም። የራንድ ግቪልን አስከሬን እየፈለግኩ ነው ቢልም ዋናውን የጦር መሳሪያ ትጥቁን በመፍታቱ ዙሪያ ብዙም ፈቃደኝነት ካላሳየ ሐማስ ለእስራኤል የራስ ምታቱ መሆኑና ቀጣይ የሀገሪቱ የደህንነት ስጋት ሆኖ መቀጠሉ የማይቀር ነው። የሂዝቦላ ድርጅትም ችግር በተመሳሳይ ሁኔታ የእስራኤል ስጋት ነው። ሂዝቦላም የጦር መሳሪያ ትጥቁን እንዲፈታ በሊባኖስ መንግስት የተላለፈበትን ትዕዛዝ እያከበረ አይደለም። እስራኤል የሂዝቦላን ድርጅት በደቡብ ሊባኖስ እንቅስቃሴ ለማስቆም በአንዳንድ አባላቱ ላይ በየጊዜው እርምጃ ብትወስድም ዋናውን የሂዝቦላን የጦር ማዕከል ማፍረስ አልቻለችም። ሂዝቦላ ራሱን እንደገና ማደራጀቱም እስራኤልን ስጋት ውስጥ መጣሉ ይታወቃል። እስራኤል ለሂዝቦላ ድርጅት ከባድ ጥቃት ለመፈጸም ብትፈልግም አሜሪካ የማትቃወም መሆኑን ፕሬዚዳንት ትራምፕ ፈቅደዋል መባሉን ጠቅላይ ሚኒስትር ናታንያሁ ትናንት ለሚኒስትሮቻቸው ተናግረዋል ተብሏል። የሂዝቦላ ድርጅት ለእስራኤል ሰላምና ስጋትነቱ እንደቀጠለ መሆኑ ሌላ ተግዳሮት ነው። ኢራንና ህዝባዊ ተቃውሞ። ኢራን በነዳጅ ሀብት የታደለችና የቀደምት ስልጣኔ ባለቤት ሀገር ብትሆንም የአያቶላ አስተዳደር ወደ ስልጣን ከመጣ በኋላ ሀገሪቱን በአክራሪ እስላማዊ መመሪያ እንድትመራ በማድረጉና ሀገሪቱ ጸረ እስራኤል እንቅስቃሴዋን ለማጠናከር ስትል የህዝቡን ሀብትና ንብረት ለጦር መሳሪያ መስሪያ፣ የኒውክሌር ጦር ማብለያ መስሪያ ስለዋለችው የሀገሪቱ ህዝብ የሚያስፈልገው የዕለት ከዕለት የኑሮ ደረጃው እያሽቆለቆለ ወደ ድህነት ማምራቱ ህዝቡን ለተቃውሞ አደባባይ እንዲወጣ አድርጓል። ብልህ መሪ የሀገሩን ሀብት ለህዝቡና ለራሷ ለሀገሪቱ ግንባታ ሲያውለው፣ አንዳንድ በጥላቻ የሚያምኑ አመራሮች ደግሞ የሀገርን ሀብት ለጦር መሳሪያ መግዣ በመዋል የህዝቡ ህይወት ከድህነት ወለል በታች ያደርጋሉ። ሀብት መኖር ሳይሆን ያለን ነገር እንዴት መጠቀም መቻል ብልህነት መሆኑን አንዳንድ ጠበብት ይናገራሉ። የኢራን መሪዎች የሀገሪቱን መሰረታዊ ችግር ከመቅረፍ ይልቅ ሃይማኖታዊ ርዕዮተ ዓለማቸውን ለማስፈጸም ህዝቡ የማይፈልገውን መመሪያ በመጫንና ሰብአዊ መብቱን በመንገፍ ኑሮውን አጎሳቁለው ሀገሪቱን ወደ ኋላ እንድትሄድ አድርገዋል። የኢራን ህዝብ እንደ ሌሎች የመካከለኛው ምስራቅ ሀገራት ህዝብ የተሻለ ህይወት መኖርና ሰላማዊ እንቅስቃሴ እንዲኖረው የሚፈልግ ቢሆንም የአያቶላዎች አስተዳደር የሚፈቅድለት አይደለም። ህዝቡ በየጊዜው በመንግስት ላይ ተቃውሞ እያስነሳ አስተዳደሩ እንዲቀየር አሊያም እንዲሻሻል ጥሪ ቢያቀርብም የሚሰማው ጆሮ አላገኘም። ከ11 ቀናት በላይ የጀመረው ህዝባዊ ተቃውሞም የዚሁ ጥሪ አንዱ ምዕራፍ ነው። ኢራናውያን በሀገሪቱ ጸጥታ ጥበቃ አባላት እየተገደሉና እየታሰሩም ተቃውሟቸውን ቀጥለዋል። የእስራኤል አረብ ማህበረሰብ የእርስ በርስ ግድያና ወንጀል። በእስራኤል የመገናኛ አውታሮች ሳይዘገብ ከማይቀር ጉዳዮች ውስጥ አንዱ የእስራኤል አረብ ማህበረሰብ የእርስ በርስ ግድያ ነው። የእስራኤል አረብ ማህበረሰብ በሀገሪቱ ውስጥ በብዙ ዘርፎች ከፍተኛ እንቅስቃሴዎችን ከሚያደርግ ህብረተሰብ ክፍል መካከል አንዱ ቢሆንም በየአካባቢው ያሉ ወንጀሎችና የእርስ በርስ ግድያዎች ከጊዜ ወደ ጊዜ እየጨመሩ መሄዳቸው አስቸኳይ መፍትሄ የሚፈልግ ነው። በአረብ ማህበረሰብ የተስፋፋው ወንጀል፣ መገዳደልና መበቃቀል ብዙ ምክንያቶች ያሉት ቢሆንም ክብር ያለውን የሰው ልጅ ሌላ የሰው ልጅ ጨክኖ ነፍሱን ሊያጠፋው አይገባም። ይህን ዘግናኝና ብዙዎችን ያለ ዕድሜያቸው የሚቀጥፈውን ችግር ለማስቀረት ደግሞ የአካባቢው አስተዳደሮች፣ የህብረተሰቡ ሃይማኖት መሪዎች፣ መንግስት፣ ፖሊስና ሌሎች የጸጥታ ጥበቃ አባላትና የህብረተሰቡ ትብብር የሚያስፈልግ ነው። ስር የሰደደውን ችግር ከስሩ ነቅሎ መልካም ነገር ለመትከል ብዙ ጥረትና ትጋትን ይጠይቃል።
መንግስትም የአረብ ማህበረሰብ በሚኖርባቸው አካባቢዎች ብዙ የጸጥታ ጥበቃ አባላት እንዲሰማሩ ለፖሊስና ሌሎች ጸጥታ ጥበቃ አባላት በጀት መመደብ ማሰማራትና ሕግ ማውጣት ይጠበቅበታል። አካባቢያዊ የሆነው ችግር ብሔራዊ ሳይሆን አስቀድሞ መፍትሄ ሊሰጠው እንደሚገባ ብዙ አካላት ጥሪ ያቀርባሉ። ችግሩ የሰው ሕይወት ማጣት ጉዳይ ነውና መፍትሄውም በፍጥነት ሊፈለግ ይገባል ይላሉ። የተከበራችሁ አድማጮቻችን በአጭሩ ወቅታዊ ዘገባዎች ይህን ይመስላሉ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው ርዕሰ ጉዳዮች መካከል ዋና ዋና ናቸው ያልናቸውን ዘገባዎች በአጭሩ እናቀርባለን። ጥር 8 ቀን 2016 ዓ.ም ለዝግጅት ክፍላችን የደረሱት አራቱ የእስራኤል ዋና ዋና ጋዜጦች ናቸው። የኢዲዮት አህሮኖት፣ ማዕሪብ፣ እስራኤል ሃዮምና ሀሬጽ ናቸው። የማዕሪብና የኢዲዮት አህሮኖት ጋዜጦች ዛሬ በስፋት የዘገቡት ከትላንት ወዲያ በኢየሩሳሌም የሀሬዲ ማህበረሰብ አባላት የውትድርና ዘመቻ ሕጉን በመቃወም ያካሄዱትን ሰላማዊ ሰልፍና ይህን ተከትሎ የ14 ዓመት ታዳጊ ልጅ ዮሴፍ አይዞንታል በአውቶቡስ ተገጭቶ የሞተበትና ትላንት የቀብር ስነስርዓት የተፈጸመበትን ጉዳይ ነው። የአውቶቡሱ ሹፌር ገጭቶ በመግደል ተጠርጥሮ በፖሊስ ምርመራ እየተካሄደበት ይገኛል። የሀሬዲም ወጣቶች የዘመቻ ሕጉን በመቃወም በየጊዜው ሰላማዊ ሰልፎችን ያካሄዳሉ። በሰልፎቹ ብዙ ግጭቶችም ይከሰታሉ። ከትላንት ወዲያ የነበረው ደግሞ የ14 ዓመቱን ታዳጊ ልጅ በመኪና ግጭት ህይወቱ እስኪያልፍ አድርሷል። አሳዛኙ ክስተት የሁሉንም ልብ ነክቷል። ተጠርጣሪው ሾፌርም ሆን ብሎ እንዳላደረገውና አማራጭ ሲያጣ መንዳቱን ቢገልጽም ፖሊስ ትክክለኛ ሁኔታ ለማወቅና ፍርድ ፊት ለማቅረብ ጉዳዩ በፍትህ እንዲታይ ለማድረግን ምርመራውን ቀጥሏል ብለዋል ጋዜጦች። ሌላው ጋዜጦች ትኩረት አድርገው የዘገቡት የዘመቻ ሕጉን በተመለከተ የአጉዳት እስራኤል መንፈሳዊ መሪዎች ትላንት ምሽት ስብሰባ ማድረጋቸውን ነው። አድሞሪም በሚባል የሚታወቁት ታላላቅ መንፈሳዊ መሪዎች በዘመቻ ሕጉ ዙሪያ ትላንት ምሽት መክረዋል። በተለይ የውጭና ደህንነት ቋሚ ኮሚቴ ሊቀመንበር ቦዓዝ ቢስሙት ያቀረቡትን የዘመቻ ሕግ በተመለከተ ተወያይተውበታል ተብሏል። የአጉዳት እስራኤል ፓርቲ 4 የክኔሴት አባላት የዘመቻ ሕጉን መቃወማቸው ይታወቃል። 3 የክኔሴት አባላት ትላንት ከነበረው የመንፈሳዊ መሪዎች ስብሰባ እንዳልተጠሩም ጋዜጦች ዘግበዋል። መንፈሳዊ መሪዎች በረቂቅ ሕጉ ዙሪያ መክረዋል። ዛሬ ምሽት ውሳኔያቸውን ያስታውቃሉ ተብሎ ይጠበቃል። በደጌል ሀቶራም ሆነ ሻስ መንፈሳዊ መሪዎች በኩል ውሳኔ ስላልተላለፈ የጥምር መንግስቱ የዘመቻ ሕጉ ዙሪያ መወያየቱን የሚቀጥልበት እድል ማግኘቱ ተጨምሮ ተገልጿል። ሌላው ሁሉም ጋዜጦች የተመለከቱት ርዕሰ ጉዳይ በአረብ ማህበረሰብ መካከል የሚፈጸሙ የግድያና ወንጀል ድርጊቶች እጅግ በጣም መጨመራቸውን ነው። ባለፉት 7 ቀናት ብቻ 11 ሰዎች ተገድለዋል። 3 የአንድ ቤተሰብ አባላት የግጭቱ ወይም የድርጊቱ ሰለባ ሆነዋል። በውጭ ሀገር የሕክምና ትምህርት ሲከታተል የነበረ የዩኒቨርሲቲ ተማሪ ለረፍት መጥቶ እንኳን በኔጌቭ ክልል ተገድሏል። የአረብ ማህበረሰብ ግጭት እንዲህ በጣም እየሰፋ መሄዱ ህብረተሰቡ ሰላምና ደህንነት እንዳይሰማው የሚያደርጉና እጅግ አሳሳቢ ጉዳይ መሆኑን ማዕሪብም ሆነ ሌሎች ጋዜጦች በዛሬ ዘገባቸው ተመልክተዋል። የአረብ ማህበረሰብ መሪዎች ህይወታችን ከሌሎች የማህበረሰብ ክፍሎች ህይወት አንስም፣ ደማችንም ርካሽ አይደለም፣ እኛ ወንጀል በመከላከሉ ዘርፍ ጠበቅ ያለ እርምጃ እንዲወሰድ እንጠይቃለን በማለት ጥሪ ማቅረባቸውን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። የክፋር ካራ፣ የቢል አልማክሶር እና የራሀት ከተማ ከንቲባዎች በአረቡ ማህበረሰብ የሚፈጸሙ ድርጊቶች እጅግ አሳሳቢ መሆናቸውንና እርምጃ እንዲወሰድ ጠይቀዋል። የቢር አልማሶር ራስ ገዝ መስተዳደር ሊቀመንበር ሐሰን ጋዲር ከወንጀል ነጻ የሆኑ ሰዎች እየተገደሉ ነው፣ እንዲህ አይነት አሰቃቂ ሁኔታ እያየን በጸጥታ ማለፍ አንችልም ብለዋል። የክፋር ካራ ከተማ ከንቲባ ፋርስ ባዲሂ ወንበዴዎች በነጻነት ይንቀሳቀሳሉ፣ ህገወጥ የጦር መሳሪያ አላቸው፣ በሌሎች ላይ ይዝታሉ፣ ይተኩሳሉ፣ የሰው ህይወት ያጠፋሉ፣ ከዚያም በኋላ ያለ ፍርድ ይንቀሳቀሳሉ፣ ጥብቅ እርምጃ የማይወሰድበት ሁኔታም አለ ብለዋል። የራሀት ከተማ ከንቲባ በበኩላቸው መንግስት ወንጀልን ለመከላከልና ችግሩን ለመቅረፍ መንቀሳቀስ አለበት፣ ይሁንና የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤንግቪር በስልጣን እስካሉ ድረስ ምንም አይነት ግስጋሴ አያሳይም ብለዋል።
ማሪቭ በጋዛ ሰርጥ የተከሰተው ውጥረት በሚል እንደዘገበው አሸባሪዎች ወደ ወታደሮች ጥይት ተኩስ ከፍተው ከቦታው አምልጠዋል። ምንም እንኳ በወታደሮች ላይ ጉዳት ባይደርስም ጉዳዩ አሳሳቢ ነው ብሏል። አሸባሪዎች ተኩስ ለከፈቱበት የመከላከያ ሰራዊቱ ከጠቅላላ ደህንነት ጥበቃው ሻባክ ጋር በመተባበር በሐማስ ድርጅት አንድ ከፍተኛ እንቅስቃሴ የሚያደርግ አሸባሪን ደምስሰዋል። ይህ በእንዲህ እንዳለ የሐማስ ድርጅት በጋዛ የቀረውን የእስራኤላውያን ፖሊስ ራን ጊቪሊን አስከሬን ለማግኘት ትላንት ፍለጋውን አድሷል። ጥቅምት 7 ቀን 2023 ዓ.ም ከተጠለፉ እስራኤላውያንና ውጭ ሀገራት ዜጎች መካከል 255ቱ ማለት ነው እንግዲህ አንድ አስከሬን ይቀራል። ሌሎች በህይወትና አስከሬናቸው ተመልሷል። አንድ የራን ጊቪሊ አስከሬን ብቻ በጋዛ ሰርጥ ይገኛል። ፍለጋው ትላንት መታደሱ ተጨምሮ ተገልጿል። ማዕሬቭ የኢራንን ህዝባዊ አመፅ በተመለከተ ሰፊ ዘገባ አቅርቧል። ህዝቡ እየተገደለና እየታሰረ ተቃውሞውን ቀጥሏል። የኢራን መንግስት ተቃውሞውን ለማፈን ጥረት እያደረገ ነው። ይባስ ብሎ በኢራን የውስጥ ጉዳይ ጣልቃ በሚገቡ በውጭ ሀገራት ላይ ያጸፋ እርምጃ እንወስዳለን በማለት የአያቶላዎች አስተዳደር መዛቱን ማዕሬቭ በዛሬ ዘገባው ተመልክቷል። የኢዲዮት አህሮኖት ጋዜጣ 42 ወጣቶች በእስራኤል መከላከያ ሰራዊት ገብተው ለማገልገል እየተጠየቁ ነው በሚል ርዕስ ባቀረበው ዘገባ በእስራኤል ለስራ የመጡ የውጭ ሀገራት ዜጎች ልጆች አድገው ትምህርታቸውን ለመጨረስ ተቃርበዋል። የውጭ ሀገራት ዜጎች ልጆች እንደ ማንኛውም የእስራኤል ወጣት በመከላከያ ሰራዊቱ ገብተው ለማገልገል ፈቃደኛ ስለሆኑ እንዲፈቀድላቸው መጠየቃቸውና ትግላቸውንም እስከ መጨረሻው አጠናክረው የሚቀጥሉ መሆኑን የኢዲዮት አህሮኖት ጋዜጣ በሰፊው ዘግበው ለአንባቢያን አቅርቧል። የሃሬጽ ጋዜጣም የእስራኤል አረብ ማህበረሰብን የእርስ በርስ ግድያና ወንጀል በፊት ገጹ ዘግቧል። የእስራኤል አየም ጋዜጣም እንዲሁ የአረብ ማህበረሰብን ወንጀልና ግድያ ድርጊቶች መባባስ ዘግቧል። ሃሬጽ ለየት ባለ መልኩ የተመለከተው በመጪው የእስራኤል ክኔሴት ምርጫ ዘመናዊ ቴክኖሎጂ ውጤት የሆነው በእንግሊዝኛው ኤአይ የሚባለውና በዕብራይስጡ ደግሞ ቤና ማልኮቲት የሚባለው ቴክኖሎጂ ብዙ ነገሮችን እያስመሰለ ስለሚሰራ በምርጫው ዙሪያም አሳሳች የሆኑ ድርጊቶች በቴክኖሎጂው አማካኝነት ሊሰሩ ስለሚችሉ ችግሩን ለመቋቋም አስቸጋሪ ሊሆን ይችላል የሚል ዘገባን አቅርቧል። ሌላው ሃሬጽ የዘገበው አሜሪካ ግሪንላንድ የተባለውን አካባቢ በኃይል ትቆጣጠራለች የሚል እምነት በአውሮፓ መሪዎች በኩል ያለ መሆኑን ገልጿል። ግሪንላንድ በዴንማርክ ስር የሚገኝ ቢሆንም አሜሪካ ቦታው ስትራቴጂካዊና ለደህንነት የሚፈልገው ነው በሚል ፕሬዝዳንት ትራምፕ ቦታውን ሀገራቸው የመቆጣጠር ፍላጎት ያላት መሆኑን ከአሁን በፊት መናገራቸው ይታወሳል። የፈረንሳይና ጀርመን መሪዎች በጉዳዩ መምከራቸውን ሃሬጽ ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።